يسربنا سيلم دي باغرو عملني يفلقون بيوسكس هدي زي ما نفاتشون لبت عندي القلب تطبق عمرك انتي الله يطبقوال አንተ ከየት ነው የመጣኸው? ከየመን ነው ጌታው። ስትመጣ መካ ደርሰህ ነበር? እግረ መንገዴን ገብቻለሁ። እዚያ ሰንብተሃል? አዎ ግመሌን ለማሳረፍ። መቼም መካ በምድር ላይ ካሉ ሀገሮች ሁሉ ለግመል ምቹ ናት። የሰራው ሰዎች በምን ሁኔታ ላይ ናቸው? አስፈሪ ነው ዝግጅታቸው። ክተት አውጀዋል። ሰይፍ ማንገብ የሚችል ወጣት ሁሉ ወደ መካ እየተመመ ነው። የኛ ሰራዊት ብዛት ብቻ መሰለ በኢማን የፈረጠመ ነው። በቀላል አትገምታቸው። ጀግና በማሰባሰብ ላይ ናቸው። መካ በየቤቱ የሚደለቀውን ከበሮ ላይ ግዴለሽ ነገ ፈረሰኞች ፊት አውራሪ ሆኖ ታሪክ ሲሰራ ታየዋለሽ። የሀበሻ ባሪያ ነው። ስሙ ወህሺ ይባላል። አራዊት ብሎ የሰየሙት ከተግባሩ ተነስተው ነው። ደምላሽ ይሁን ከይለታ ምናለች በለኝ እኔ ሂንድ አንተን ባላደርግ ጌታ ለስለላ የተላከው መጥቷል።
ብዛታቸውን ያሳውቀናል። ብዙ ሰራዊት አስፈልገዋል። 3000 ይጠጋል። ፈረሰኛ ጦርም አለበት። በበድር ልክ ይዟቸዋል። አመቱ ሙሉ ተዘጋጅተው የበድርን ሽንፈት ሊወጡ ነው የመጡት። ሂዱ፣ መሳሪያችሁን አዘጋጁ። ሲጠራ ወዮለት የአብዲዳር ጭፍራ ወዮለት ጀርባ ጠባቂ ጦር መጥቷል ብርቱ አስጨና የጀግና ልጅ አርበኛ ደም ሳልመልስ እርማልተኛ በቀያችሁ እንባ ሲፈስ በእኛ ሰፈርና አርዶ ሲደስ ይኸው ደረሰ ቁርጥ ቀን የልልታ ወየተቀጠል ጀግናው ቆሟል በዚሁ ሜዳ ከደማችሁ ደም ይቀዳ ያውልህ ሐምዛ አየኸው ዛሬ ነው ቀን ኡባዳ እነዚያ ፈረሰኞች የያዙት ቦታ አደገኛ ነው። ኻሊድ ኢብኑ ወሊድ ነው የሚመራቸው። ኻሊድ የሱ ልጅ የጦር ስልት ከባድ ነው። ሐምዛ እነዚያን አይታችኋል? ነብዩ እየጠየቁ ነው። አይቻቸዋለሁ። ሁኔታቸው አላማረኝም። አይዞህ አታስብ። ነብዩ እነርሱን የሚመክቱ 50 ምርጥ ቀስተኞች መድበዋል። ምንም ይሁን ምን የያዙትን ቦታ ሳይለቁ ጀርባችንን ከጥቃት እንዲከላከሉ በነብዩ ታዟል። ዘይድ ዝግጁ መሆናችንን ለነብዩ ነገር ሁባል ታላቅ ነው። ሁባል ታላቅ ነው። ሁባል ታላቅ ነው። ሁባል እንዴት ታየዋለህ ሐምዛ? በቁጥር ይበልጡናል። እኛ እምነት ስላለን ኃይላችን በኢማን የተገነባ ነው። ያዩናል፣ እናያቸዋለን። ከፊት ለፊት ያለው ነገር የቱንም ያህል ግዙፍ ቢሆን አልፈራም። የነብዩን ትእዛዝ እንደሰማ እናሳያቸዋለን። ተጠንቀቅ! ተዘጋጅ! ወደፊት! ጨበጣ ግቡ! አስብ! ወስብ!
استشهد حمزة سوف نقتل ሰንደቃቸው ወደቀች ድለኛ ነው ታዲያስ ምን እንጠብቃለን ምርኮን እንቋደስ እንጂ ቦታችሁን አትከቁ የነብዩን ትእዛዝ አክብሩ ሮጠራችሁን አታስጠቁ ለጠላት መንገድ እየከፈታችሁ ነው ምን በጀን ካሊድ ጦርነቱን ተሸነፈ ግንባር ቀደም ሰራዊታችን ተፈታ አበቃ አይደለም ገና ነው ድሉ ያንተ ነው ኻሊድ ገና መታለቁና ቢሆንም የበድርን ደም ተበቅለናል እሱም ከነምነቱ ካላጠፋን አይበቃም ወዳሉበት ሄደን በዙሪያው ያሉትን ለመደምሰስ
ከፍተኛ መስዋዕትነት መክፈል ይጠይቀናል። ሙሐመድ ትሰማኛለህ? ድል ተፈራራቂ ነው። ዛሬ ድል በድል ተተክቷል። ትናንት የእናንተ ነበር፣ ዛሬ የኛ ሆኗል። ትናንት በበድር አሳደዳችሁን፣ ዛሬ በእሁዱ አሳደድናችሁ። ሁበል አሸናፊ ነው። ነቢዩ የሚሉህን ስማ። አላህ ከሁሉም የላቀ ነው። ከእኛ የተሰዉት የጀነት ናቸው፣ ከእናንተ የሞቱት ግን የእሳት ናቸው። ለእኛ ኡዛ አለን፣ ለእናንተ የላችሁም። አላህ ለእኛ አለኝታና መጠጊያችን ነው፣ እናንተ ግን መጠጊያ የላችሁም። ሐምዛ ሐምዛ ሰማኛለህ? እኔ የውት ባልጅ ሂንድ ነኝ። ታስታውሳለህ የገደልክብኝን አባቴን፣ ወንድሜን፣ አጎቴን? ሞት ብቻ መች ይበቃኛል። ሞት ለአንተ ሲያንስህ ነው። ሀሺ ቅደድልኝ፣ ጉበቱን እፈልጋለሁ። ሸነፉም አላረፉ። ያው ዛሬም ዶማ ጨብጠው በትጋት ይሰራሉ። የሚገርሙ ጉዶች ናቸው። እውነትህን ነው። አስገራሚስ ናቸው። እንዲያውም በመሸነፋቸው የተደሰቱ ነው የሚመስሉት። ሽንፈታቸው አላህ እምነታቸውን የፈተነበት እንደሆነ ነው የሚያምኑት። ነው እንጂ በአላህ መንገድ ነው የምንጋደለው ይሉ የለ። በትክክል ምን እንደሚፈልጉ ነው ያልገባኝ። መካን ነው የሚፈልጉት። መካንማ ያገኟታል። ከንቱ ምኞት ነው፣ የማይሆን ነገር። ተው፣ ያን ያህልስ አትናቃቸው። የዋሊደር እንጂ መካ የነርሱ ናት። መካ ማለት ቁርአን የወረደባት ምድር ናት ይላሉ። እንዲያውም ዘንድሮ ለሐጅ ወደዚያው ይሄዳሉ። ማንን? ያውም ያለ ጦር ነዋ። እንዴት ያለ ጦር? አቡ ሱፊያን ፈጃቸው በለኝ። በአላህ ያለን እምነት ከክፉ ነገር ይጠብቀናል ብለው ያምናሉ። ቢሆንም ካንተ ጋር የምስማማበት አንድ ነገር አለ። አቡ ሱፊያን የሚተዋቸው አይመስለኝም።
ከሱዳን የመጡት ፍላጎታቸው ጠብ መጫር ስለሆነ በያላችሁበት ነው የሚያደርጉትን ቢያደርጉ ምላሽ ለመስጠት እንዳትቃጡ። ነብዩ አላህን የሚወድ ሰው ቃል ኪዳን ይፈጽም ዘንድ ወደ ዛፉ ይምጣ ብለዋል። بسم الله الرحمن الرحيم لقد رضي الله عن المؤمنين إذ يبايعونك تحت الشجرة فعلم ما في قلوبهم فأنزل السكينة عليهم وأثابهم فتحا قريبا صدق الله ورسوله. ሌላ ተደራዳሪ መጣ። ሱሀይል ኢብኑ አምር እርቅ የፈለጉ ይመስላሉ። ሙሐመድ ከዚህ ቀደም ባንተና በቁረይሽ መካከል የድርድር ሐሳብ ቀርቦልህ በሐሳቡ ተስማምተህበት ነበር። ሰነዱን ሊያው ምንድነው ይሄ? ቢስሚላህ الرحمن الرحيم ይሄን አላውቀውም። በአላህ ስም በልና ጻፍ። ይህ ሙሐመድ የአላህ መልእክተኛ የተስማማበት ውል ነው። አንተ የአላህ መልእክተኛ መሆንህን ተቀብዬ በመሰክር ኖሮ ለውልም አንደርስም ነበር። የምነግርህን ጻፍ። ይህ ሰነድ ሙሐመድ ቢን አብደላህ ከሱሄል ኢብኑ አምር ጋር ያደረገው ውል ነው። ትክክል አይመስልህም? ይሄ ያስኬዳል። ሙሐመድና አጋሮቹ ዘንድሮ ሐጅ አድርገው ከመካ ወደ አገራቸው ይመለሳሉ። መካ አገራችን ናት። በሚቀጥለው ዓመት ለሐጅ መካን እንለቅላችኋለን። ትገቡና
ሰይፍ ከሰገባው ሳይወጣ 3 ቀናት ትቆዩባታላችሁ። ይህን የምትቀበሉ ከሆነ ለ10 ዓመታት ከናንተ ጋር ጦር ላለመማዘዝ ቃል ኪዳን ልንፈጽም ዝግጁ ነን። በዚህም ህዝብ ፎይታ ያገኛል። አንዱ ሌላውን አይተነኩስም። ጨለማን ተገና አድርጋችሁ አደጋ አትሉብንም። እኛም እንዲሁ ከመሐመድ ጋር ስምምነት ማድረግ የፈለገ ወገን ማድረግ ይችላል። እንዲሁም ከቁረይሽ ጋር ስምምነት ማድረግ የፈለገ ወገን ማድረግ ይችላል። ውሉን ከጣሳችሁ ወይም ከኛ አንዱን ካጠቃችሁ ስምምነቱ ሁሉ ይፈርሳል። አስር ዓመት ቀላል ጊዜ አይደለም። ይህንን ጊዜ እኛ በደንብ እንጠቀምበታለን። እነዚህ ከነብዩ መሐመድ ወደ ዓለም መንግስታት የምታደርሷቸው ደብዳቤዎች ናቸው። ዓለምን ወደ ኢስላም ጥሩ። ለሮማው ንጉስ ሂራክሊየስ፣ ለፋርስ ንጉስ ኪስራ፣ ለእስክንድሪያ ፓትርያርክ ሙቀውቀስ ሂዱ፣ አላህ ይከተላችሁ። ለራሳችሁ የምትወዱትን ነገር ለሌላው እስካልወደዳችሁ ድረስ እምነታችሁ ሙሉ አይደለም። ጎረቤቱ ተርቦ ሳለ እርሱ ጠግቦ ወደ ፍራሽ የሚሄድ ከሙስሊሞች አይቆጠርም። እስላም ከዘረኝነትና ከማይምነት ጨለማ እንድንላቀቅ ያዘናል። አላህ እንዲህ ይላል፣ እናንተ ሰዎች ሆይ እኛ ከወንድና ከሴት ፈጠርናችሁ፣ እንድትተዋወቁም ጎሳዎችና ነገዶች አደረግናችሁ። አላህ ዘንድ ከሁላችሁም በላጩ ከናንተ በጣም አላህን የሚፈራው ነው። ጌታህም እንዲህ ሲል አዘዘ፣ እርሱን እንጂ ሌላን አትገዙ፣ ለወላጆቻችሁም መልካም ስሩ። አዎ ኢማን ማለት ይህ ነው። ወላጆችን አስገላምጣቸው፣ ለእነርሱም መልካምን ቃል ተናገራቸው። ለሁለቱም ከእዝነትህ የመዋረድን ክንፍ ዝቅ አድርግላቸው። ጌታ ሆይ በሕፃንነቴ በርህራሄ እንዳሳደጉኝ እዘንላቸው በል። አላህ እንዲህ ይላል፣ እናንተ ሰዎች ሆይ እውነቱ ከጌታችሁ በእርግጥ መጣላችሁ። በእርሱ የተመራም ሰው የሚመራው ለራሱ ነው፣ የተሳሳተም ሰው የሚሳሳተው ጉዳቱ በራሱ ላይ ነው። አላህ በስራው የኋለኛይቱን ዓለም አዝመራ የሚፈልግ የሆነ ሰው ለእርሱ በአዝመራው ላይ እንጨምርለታለን። የቅርቢቱንም ዓለም አዝመራ የሚፈልግ የሆነ ሰው ከርሷ የተወሰነለትን ብቻ አዝመራ እንሰጠዋለን። እርሱም በኋለኛይቱ ዓለም ምንም ፈንታ የለውም አለ። አላህ በህዝቦች ዘንድ ያለውን ጸጋ በነፍሶቻቸው ያለውን ሁኔታ እስከሚለውጡ ድረስ አይለውጥም ብሏል። በእምነት የሰጡህን አደራ አትብላ፣ ያታለለህንም ሰው አታታል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ሁላችሁም ጠባቂዎች ናችሁ፣ ከምትጠብቁት ነገርም ትጠየቃላችሁ። መሪ ጠባቂ ነው፣ ከሚጠብቀውም ነገር ይጠየቃል። ወንድ በቤተሰቡ ላይ ጠባቂ ነው፣ ከሚጠብቀው ነገርም ይጠየቃል። ሴትም በባሏ ቤት ላይ ጠባቂ ናት፣ ከምትጠብቀውም ነገር ትጠየቃለች። አገልጋይም በባለቤቱ ንብረት ላይ ጠባቂ ነው፣ ከሚጠብቀው ነገርም ይጠየቃል። ሁላችሁም ጠባቂዎች ናችሁ፣
ከምትጠብቁትም ነገር ትጠየቃላችሁ